ይስጥልን እንዴት አላችሁ ቤተሰቦች? ዛሬ እንግዲህ የተለያዩ መረጃዎችን አጋራችኋለሁ። በተለይም በጣም ዓለምን ያነጋገረ የሚገኘው የኢራንና የአሜሪካ ድርድርና የሰላም ስምምነትን የተመለከቱ መረጃዎችን እነግራችኋለሁ። እነዚህ ስምምነት በእውነትም ብዙ ለሚጨነቁ ሰዎች ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራት እንደዚሁም ከዚህ ከነዳጅ ፖለቲካም ዓለምም ከገባችበት ቅርቃር ሊያወጣ የሚችል ስምምነት እንደሆነ ተነግሯል። ይህ ስምምነት ግን እስከ መቼ ሊቀጥል ይችላል? በዚህ ስምምነት ላይ የተካተቱ ሀገራት እነማን ናቸው? እነ እስራኤል በዚህ ጉዳይ ላይ ምንድን ነው ያሉት የሚለው በጣም በርካቶችን እያነጋገረ የሚገኝ ጉዳይ ነው። በተለይም ደግሞ እስራኤል በደቡባዊ ሊባኖስ ያላትን ኃይል እንደማትንቀሳቀስ እዛው ላይ ሰፍራ እንደምትቆይ ማስቀመጧ፣ እሱንም ተከትሎ ደግሞ ኢራን ስምምነቱ አንድ አካል የሆነ የሊባኖስ ጉዳይ ነው እና መተግበር አለበት የሚል ጥያቄ ማንሳት መጀመሯ፣ ከዛ ውጭም ፕሬዚዳንት ዶናልድ ትራምፕ እነ ሺ ጂንፒንግ እና ቭላድሚር ፑቲን ለሰሩልን ስራ እጅጉ እናመሰግናለን የሚል ሀሳብን መስጠታቸው፣ እንደዚሁ የሆርሙዝ ሰርጥ የመከፈትና ያለመከፈት ጉዳይ በተለይም ይከፈታል የሚለው መረጃ መውጣቱን ተከትሎ በዓለም ላይ የብረንት ክሩድ ኦይል ወይም ደግሞ ብረንት ማለት ዓለም አቀፍ የነዳጅ መለኪያ ነው። እሱ በበርሜል ስታንዳርድ ነው ማለት ነው ወደ $79 ዝቅ ብሏል። ይሄ በጣም በሚገርም ሁኔታ $120 የነበረው ነው ወደ ዝቅ ያለው። እሱ መነጋገሪያ ሆኗል። ምንድን ነው የሚለውን በስፋት እናነሷለን። ተስፋው ምንድን ነው፣ ስጋቱ ምንድን ነው የሚለውን በደንብ ማየት ያስፈልጋል። ከዛ ውጭ እንግዲህ ይችን ማስታወቂያ ተመልክቷትና ከዛ ባሻገር ቢፌር የሚያደርጉልን አስተዋጽኦ እንደምታውቁት ነው። ብዙ ነገሮችን እያደረጉልን ነው። በጣም በፋይናንስ ያግዙናል፣ በሀሳብ ያግዙናል። የማይጣል ሀሳብ ነው ያላቸው። ብራዘር የሚያደርጉት ነገር ታውቃላችሁ እና እናንተም አሁንም ታንኪዩ በሏቸው። ከዛ ውጭ ደግሞ የቴምር ሪል ስቴት ማስታወቂያቸው እዚህ አለ። እነሱ ጥሩ ገበያ ነው የሚሸጡላችሁ። ጥሩ ገንዘብም በዶላርም በኤኒ ካይንድስ ኦፍ መኒ ነው እንትን የሚላችሁ ገበያው ላይ አክሰስ የሚያደርጉላችሁ። እነሱንም እንግዲህ ማስታወቂያውን ተመልክታችሁ የተለያዩ ሀሳቦችን ስጧቸው፣ ደውላቸው፣ ተነጋገሩ። ቢካዝ ለገበያ ቅርብ የሆኑ ሰዎች ናቸው እና ማስታወቂያውን 40 ሴኮንድ ተመልክተን እንመለሳለን። ከዛ እንግዲህ የመካከለኛው ምስራቅን ፖለቲካ በደንብ ነው የምንመለከተው ዛሬ። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴምር ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር፣ ቢያከራዩት በዶላር። ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 1642 62 ይደውሉ። እሺ፣ የኢራንና የአሜሪካን እንግዲህ ስምምነት በተመለከተ የሚጋሩት ሀሳቦች በጣም በበርካቶች ዘንድ በበጎ የሚታይና በርካቶች ትልቅ ተስፋ የጣሉበት ነው። ለመፍትሄ እንደዚህ ርቀትን ዓለም መሄድ ከቻለች መፍትሄ ማምጣት እንደምችልም ያሳየ ነው። ግን ይሄኛው ስምምነት ማን አሸናፊ ነው የሚለውን ታሳቢ ያደረገ እንዳልሆነ መነገር አለበት። ምክንያቱም እንደዚህ አይነት ነገሮች በኖሩ ሰዓት አንዱ አሸናፊ ነው፣ ሌላኛው ተሸናፊ ነው የሚል አረዳድ ውስጥ ከገቡ ቴህራንም ሆነች ዋሽንግተን ወደዚህ ጉዳይ ወደ ስምምነቱ የመግባት እድል አይኖራቸውም ነበረ። ስለዚህ የሆርሙዝ ሰርጥም ጉዳይ ተዘግቶ የመቀጠል ነገሮች ሊኖሩት ይችሉ ነበረ። አሁን ባለው ሁኔታ ግን በጎ ውጤት ታይቷል ነው። በዋነኝነት ግን እነዚህ ስምምነቶች እስከምን ሊሄዱ ይችላሉ፣ በምን ሁኔታ ታሳቢ ተደርገዋል የሚለው ብዙ ሰዎች መነጋገሪያ ያደረጉት ጉዳይ ነው። ይሄ ስምምነት ላይዘልቅ ይችላል። የማይዘልቅበት ብዙ ምክንያቶች አሉ። አንደኛ የኢራን ከዚህ በፊት ተነክተው የማይታወቁ ነገሮችን ያንኳኳ በሩን የነካባት ወይም ኢራን ፖለቲካሊ ኢንጌጅ ልታደርግባቸው የሚገቡ ጉዳዮችን ችላ ያለም ሆኖ ይታያል። በተለይም ከዚህ ከዩራኒየም አንጻር ያለውንና እሱ ነገር ወደ መጨረሻው የሚሄድ ከሆነ የኢራን ፖለቲከኞች ላይስማሙ የሚችሉበት እድል ይኖራል። ከዛ በፊት ደግሞ እነ እስራኤል የሚወስዷቸው እርምጃዎችም እንደዚሁ እነዚህ አይነት ጣጣዎችን ወይም ደግሞ ችግሮችን በተለየ መንገድ ዓለም እንድትመለከት እያደረገ ይገኛል። ኤኒዌይ እነ ፕሬዚዳንት ዶናልድ ትራምፕ እና እነ ሙጅተባ ኻሜኒ ስምምነት ላይ የደረሱት ስምምነቱ አሁን ያለቀ አይደለም። ስምምነቱ ገና የሚፈረም ነው። የሚፈረመው በእርግጥ ከ5 ቀናት በኋላ ወይም ደግሞ አርብ ነው። በጀኔቫ ስዊትዘርላንድ የሚደረግ ስምምነት ነው። እሱን ስምምነት ግን ምንድን ነው የሚፈታው ከተባለ ጊዜያዊ መፍትሄዎችን ነው ሊያመጣ የሚችለው እንጂ 2 ወር በሙሉ የቤት ስራው በየቀኑ ካልተሰራ ለጊዜያዊ መፍትሄው ላይ ብቻ የሚቆም በመሀል ላይ ሊያፈርሱት የሚችሉበትን እድልም የሚፈጥር እንደሆነ እየተነገረ ነው። በተለይም ደግሞ ከዚህ
ሆርሙዝ ሰርጥ ጋር በተገናኘ ከዩራኒየም ጋር በተገናኘ እስራኤል በሊባኖስ በምታደርገው ጥቃት እና እሱን የተመለከቱ መረጃዎች በእርግጥም አስቸጋሪ የሆኑ መጥተዋል። በዋነኝነት ግን እነዚህ ጉዳዮች እንዴት ናቸው ሊታዩ የሚለውን ማየት ያስፈልጋል። ይሄ ስምምነት በዋናነት እንግዲህ ነጥቦቹ ያስቀመጠው ተኩስ አቁሙን ለ2 ወራት የሚያዘልቅ ነው። እንግዲህ ከአርብ ጀምሮ ለ60 ቀናት ለ2 ወራት የሚያዘልቅ ስምምነት ሆኖ በዛ ላይ በመጀመሪያው ቀን የሚተገበሩ አሉ። ከዛ ቀስ እያለ በመጀመሪያዎቹ 1 ወር ወይም ደግሞ 30 ቀናት የሚተገበር አለ። በሁለተኛ ወር ወይም በቀጣዩ 30 ቀን በሁለት ምድብ እንኳን ብንከፍለው የሚተገበሩ አሉ። እነዚህ ሀገራት ደግሞ እስካሁን የመጡባቸውን የመደራደር እንደምታውቁት ከ38 በላይ ጊዜ እስከ 40 ጫፍ ላይ ደርሰናል we are close to deal ካሉ በኋላ ጸብ ውስጥ የገቡ የነበሩ ሀገራት ናቸውና አሁንም ስምምነታቸው ጫፍ ላይ ደረሰ አልደረሰ የሚሉ ጉዳዮችን ስሌቶችን ልንመለከት ብንችልም ግን የማፍረስና ጉዳዩን ደግሞ በራሳቸው መንገድ የማየት ነገሮች ሊኖሩ እንደሚችሉ ሳይታለም የተፈታ ነው። ስለዚህ እሱ የመጀመሪያው ስምምነቶች ምንድናቸው የሚሉትን ማየት ያስፈልጋል። በዋነኝነት የሆርሙዝ ሰርጥ እንዲከፈት የማድረግ ነው። የሆርሙዝ ሰርጥ የሚከፈትባቸው መንገዶች ደግሞ ከኢራን ቁጥጥር ውጭ ባልሆነ መንገድ ነው ሊሆን የሚችለው። ስለዚህ ከኢራን ቁጥጥር ውጭ ባልሆነ መንገድ የሆርሙዝ ሰርጥ ሲከፈት ምንድን ነው የሚኖረው ትርጉም፣ ከምን አኳያ ነው ሊፈጸም የሚችለው የሚለውን ብዙ ሰዎች በጥያቄ መልክ ሲያነሱት የነበረው ነው። ስለዚህ በመጀመሪያዎቹ 30 ቀናት ሙሉ በሙሉ አሜሪካ የዘጋችውን ሆርሙዝን እንደዚሁም ሆርሙዝን ብቻ ሳይሆን በነ ሀርገ ደሴት አካባቢ በነ ጋሽም ደሴት አካባቢ ኢራን የምታደርጋቸውን እንቅስቃሴዎችን መክፈት ይጨምራልና እሱ በምን መንገድ ነው ሊተገበር የሚችል የሚለው ብዙ ሰዎች አሁንም በእንቅፋት መልክ ሊያዩት ይችላሉ። ግን ኢራንም ደግሞ ሙሉ በሙሉ አሜሪካ ጦሯን ከመካከለኛው ምስራቅ ባይሆን ከእሷ ዙሪያ ካሉና በእሷ ዙሪያ እንደዚሁም ደግሞ በኢራን ግዛት ውስጥ ሆርሙዝን ጨምሮ አስፍራለች አስቀምጣለች እና እሱም መፍትሄ መስጠት አለባት ተብሏል። እሱም ልዩነት ሊፈጥር ይችላል። በዋነኝነት ግን ፔንታጎን ይሄን አምኖበታል። ሴንትኮም ሊያፈገፍግ ይችላል ከዛ አካባቢ በተወሰነ መጠን። እሱም በመጀመሪያዎቹ 30 ቀናት የሚተገበሩ ናቸው። ከዛ ውጭ የአሜሪካ ፕሮጀክቶች አሜሪካና አጋሮቿ ኢራን ለወደሙባት ሀብቶች ካሳ ቢሆንም ባይሆንም ግን አዳዲስ የልማት ፕሮጀክቶችን በኢራን ላይ ተግባራዊ ለማድረግ ከ300 ቢሊዮን የአሜሪካ ዶላር በላይ ፕሮጀክታቸውን አጽድቀው ወደ ቴህራን ፖለቲካ ውስጥ ይገባሉ ማለት ነው። አንደኛው እነዚህ ጉዳዮች ደግሞ የሀብት ጉዳይ ነው እና አሜሪካስ ምን ያህል አታለች፣ አሜሪካስ ምን ያህል ዋጋ ከፍላለች የሚለውም እንደዚሁ ታሳቢ ሲደረግ ቀላል አይደለም እና ላይስማሙ የሚችሉባቸው እድሎችም አሉ። ግን በመጀመሪያው 30 ቀናት ውስጥ የሆርሙዝ ጉዳይ ይፈታል። የአሜሪካ እና የኢራን በሴት ጉዳይ ላይ ወይም ደግሞ በሀብት ጉዳይ ላይ ከዚህ ከማዕቀብ አንጻር ያሉባቸውን ችግሮች ለመፍታትም አንዳንድ ስራዎች ይሰራሉ። አሜሪካ ፈጽሞ በኢራን ፖለቲካ ውስጥ ልትገባ እንዳትችል የሚያደርግ ስምምነትም ነው ያላቸው። ግን ይሄኛው ጉዳይ እስከምን ይቀጥላል ብዙ ሰዎች የሚያነሱት ጉዳይ ነው እና በጣም ፖለቲካሊ ማኒፑሌት ሊደረግ ይችላል ተብሎ ይታሰባል። እነዚህ በመጀመሪያው 30 ቀናት ሊተገበሩ የሚችሉት ምናልባት ሊተገበሩ ይችላሉ። ግን በሁለተኛው የ30 ቀናት የሚተገበረው ግን ቢያንስ በሁለተኛው ምድብ 2 ክሪቲካል ጉዳዮችን ያነሳል። አንደኛው የዩራኒየምን ጉዳይ ነው። ኢራን ዩራኒየም ወይም ደግሞ የኒውክሌር ጦር መሳሪያ እንዳትታጠቅ የሚያደርግ ነው። ኢራን በዛ ልክ ደግሞ ከተንቀሳቀሰች ወይም ደግሞ መታጠቅ የማችል ሆና ከተሰማት ምንድነው ልታገኝ የምችለውን ጥቅምና አድቫንቴጅ የሚለውን ደግሞ ካልኩሌሽን ሰርተዋል ሰይድ አባስ አራግቺ። እሱኛው ደግሞ ሊተገበር የሚችልበት እድል እስከ ምንድን ነው? አንደኛ የኒውክሌሪን ጉዳይ ኢራን አቮይድ ልታደርገው አችልም በቀላሉ። ምክንያቱም ከ1957 ጀምሮ አቶም ፎር ፒስ በሚለው አቶም ለሰላም በሚለው የነ ፕሬዚዳንት ዋይት ዲ አይዘን አወር ፕሮጀክት ነው ወይም ደግሞ ኢኒሺዬቲቭ ነው። በዛ አማካኝነት አቶም ለሰላም ወይም ደግሞ እነዚህ ዩራኒየም ለሰላም በሚል ከኢራን ጋር በደረሰችው ስምምነት አማካኝነት ዋሽንግተን ሲሰሩ ከቆዩ በኋላ 1979 ላይ እንግዲህ ሁለቱ ኃይላት ደግሞ ግልጽ ጸብ ውስጥ ሲጣሉ ችግር ውስጥ ገቡ። ሌላ አይነት አንደምታ ኖረውና መፍትሄው ደግሞ ምንድን ነው ሲባል ጥያቄ ሲነሳ ኢራን የኒውክሌር ጦር መሳሪያ መፍታት አለባት ወይም ደግሞ ይህን የተማረችውን አቶሚክ ቦምብ እውቀቱንም ማፍሰስ አለባት መተው አለባት የሚል ሀሳብ ተሰጠ። እሱን አልቀበልም ብላ የቀጠለችው ይቺ አገር አሁን ዩራኒየምን ሙሉ በሙሉ አራግፈሽ መጣል አለብሽ የሚል ጥያቄ ይነሳባታል። በሁለተኛው ዙር ስምምነታቸው ወይም ደግሞ በቀጣዩ 30 ቀናት የመጀመሪያው 30 ቀናት ከተጠናቀቀ በኋላ በሁለተኛው 30 ቀናት
በመጨረሻው ማለት ነው እሱ ላይ ሊስማሙ የሚችሉበትን ጥያቄ ያስነሳል። ኢራን ግን እዚህ ጉዳይ ላይ እንዴት ነው የምትስማማው? አንደኛ ሁለት ነገሮች አሉ። IRGC አብዮታዊ ዘብ ኃይሉ አለ። ከዛ ደግሞ የሱፕሪም ናሽናል ካውንስል የሚባል አለ፣ የደህንነቱ ማለት ነው፣ እሱም አለ። ከዛ ደግሞ ሊበራል ነው ተብሎ የሚታሰበው የነ ሀመኔ ሳይሆን የነ ማሱድ ፔዜሽኪያንና የነ ሰይድ አባስ አረግቺ የፖለቲካ ኃይሎች የሚያራምዷቸው አቋሞች አሉ። ስለዚህ ሶስት አቋሞች ኢራን ውስጥ አሉና ዩራኒየምን በተመለከተ የሚለያዩባቸው ነገሮች አውዶች ሊፈጠሩ እንደሚችሉ ይነገራል። ስለዚህ ይሄኛውን እንዴት እና በምን ሁኔታ መፍትሄ እንስጠው በሚለው ላይ ደግሞ እዛው ኢራን ውስጥም ችግር ሊፈጠር ስለሚችል ጥያቄዎች ከግራም ከቀኝም መነሳታቸው ይቀጥላል። እሱ ክሪቲካል ይሆናል። ከዛ ውጭ ደግሞ ኢራን እንደነገርኳችሁ ከ57 ጀምሮ እስካሁን የቀጠለችበት ዩራኒየም ከ14-17 የሚሆኑ ፊዚስቶች ሳይንቲስቶችን በኢራንና በአሜሪካና በእስራኤል አማካኝነት አታለች። ያጣችበት ህይወታቸውን ያጡበት ምክንያት ዩራኒየምን በተመለከተ የሚያደርጉት ምርምር ሪሰርቻቸው አደጋ ለኛ ይፈጥራል በሚል ነው። ስለዚህ እነዚህን ሳይንቲስቶች ያጣችው ኢራን ዩራኒየምን ይህን ሁሉ ዋጋ የከፈለችበት ዩራኒየምን በቀላሉ እንዴት ነው ልትስማማ የምችለው? አሁንም በጥያቄ ውስጥ ያለፈ የሚገኝ ጉዳይ ሆኗል። አት ሴም ታይም እና አያቶላ አሊ ሀምንን የመሳሰሉ ከዚህ በፊት የነበሩ ቁልፍ መሪዎቻቸውን ያጡበት ነው የኢራን ፖለቲከኞች እና ኢራን ይሄን ጉዳይ እንዴት ነው ኤክሰርሳይዝ ልታደርገው የምትችለው የሚለው ብዙ ሰዎች እየተነጋገሩበት ያለ ጉዳይ ነው እና ከዚህ አንጻር ዩራኒየም ጥያቄ ውስጥ ሊገባ ይችላል። ከዛ ውጭ ደግሞ አሜሪካም አሴቶችን የባከኑ አሴቶችን በተለይ በጦርነቱ ሰዓት ከዛም በፊት የኢራንን ሀብት የያዘችዋለ ከ200 ምናምን እስከ 170 ምናምን የሚያደርሷቸዋሉ ቢሊየን የአሜሪካ ዶላር ሀብት በዓለም አቀፍ ደረጃ የተያዙ አሉ፣ እንዳይንቀሳቀሱ የታገዱ አሉ። እነሱን ደግሞ ትለቃለች። ስትለቅ እንዴት ነው እነዚህ ሀገራት ሊስማሙ የሚችለው የሚለውም እንደዚሁ በስጋት መልክ የሚነሳ ሆኗል። ከዛ ውጭ ግን የተኩስ አቁም ስምምነቱ ሊባኖስንም ታሳቢ ያደረገ መሆን ብቻ ሳይሆን ሊባኖስ የስምምነቱ አካል መሆኗን አሜሪካ ማስቀምጣለች፣ ኢራንም ማስቀምጣለች። ግን ደግሞ ሊባኖስ ውስጥ ያለው ፖለቲካ ምንድን ነው ያለው? አሁን ላይ ያለው የሊባኖስ ፖለቲካ ምንድን ነው ከተባለ ሄዝቦላ እና እስራኤል የገቡበት ውጥረት አለ። ይሄኛው ስምምነት ላይ እስራኤል የለውበትም፣ እኔ ተሳታፊ አይደለሁም የሚል ግልጽ አቋሟን በብሔራዊ ደህንነት ምክር ቤቱ ወይም ደግሞ በብሔራዊ ደህንነት መስሪያ ቤታቸው ወይም ደግሞ በሚኒስቴር መስሪያ ቤቱ አማካኝነት የኢታማድ በንግብር የሚባሉት ራይቲስት ይባላሉ፣ ቀይ ዘመም አክራሪ ናቸው። እሳቸው በግልጽ አስቀምጠዋል። አንደኛ ዊ አር ናት ፓርት ኦፍ ዲስ ዲል ነው ያሉት። ስምምነቱ ላይ የለንም፣ እኛ በዚህ ስምምነት ውስጥ አንሄድም፣ አንገዛም የሚል ሀሳባቸውን በግልጽ አስቀምጠዋል። ይሄ ምንድን ነው? በምን ሁኔታ ነው ሊቀጥል የሚችለው የሚለው ጥያቄ ያስነሳል። አንደኛ እስራኤል ካትዝ ደግሞ የመከላከያ ሚኒስትሩ ማለት ነው እስራኤል ከደቡባዊ ሊባኖስ ፈጽሞ አንወጣም የሚል ግልጽ አቋማቸውን አረምደዋል። ስለዚህ እነዚህ ጉዳዮች ሲታዩ ምንድን ነው ቢያንስ ዩራኒየሙ ላይ ቢስማሙ፣ ይሄ አስቴት መልቀቅ ላይ ቢስማሙ፣ ሆርሙዝ እንግዲህ ከአርብ ጀምሮ ይከፈታል የተባለበትን ቢስማሙ እንኳን እነዚህ በሌሎች ጉዳዮች ላይ አሜሪካና ኢራን ተስማሙ ቢባል እንኳን በሊባኖስ ፖለቲካ ላይ ደግሞ እስራኤል አሻፈረኝ ብላ የምትቀጥል ከሆነ እጅግ አስቸጋሪ ነው። እየተመለከትነውም ስለሆነ ነው። የተለያዩ ጥቃቶች መሰንዘር ተቀጥለዋል። ሊባኖስ በዚህ ስምምነት አካል መሆን እንዳለባት ይህ ስምምነት ባለ 14 ነጥቡ ጭምር ይደነግጋል፣ ያስቀምጣል። ግን እስራኤል ጥቃቷን አጠናክራ እንደምትቀጥል ግልጽ ነው። ከደቡባዊ ሊባኖስ እንደማትወጣ በመከላከያ ሚኒስትሯ እስራኤል ካትዝ አማካኝነት አስቀምጣለች። ከዛ ተሻገር ደግሞ ኢታማድ በንግብር ቀደም ሲል እንደነገርኳችሁ እኛ በአሜሪካ ጥላ ስር የምንሄድ አይደለንም፣ ራሳችን የቻልን ሶቨሬን ስቴት ነን፣ ስለዚህ ጉዳዩን በዛ ልክ ማየት ያስፈልጋል የሚል ግልጽ አቋም አራምደዋል እና የሊባኖስ ጉዳይ ቢያንስ እነዚህን ሁለት ሀገራት እንደማያስማማ እየተነገረ ነው። ኤኒዌይ በተደጋጋሚ የምትናገረው ኢራን ሪስፔክቲንግ ሶቨሬኒቲ ኦፍ ሊባኖን ፓርት ኦፍ ዩኤስ ዲል እስማኤል ባጋይ የውጭ ጉዳይ ሚኒስትር ቃል አቀባዩ ሰይድ አባስ አራግቺ ማለት ነው። እሳቸው ያስቀመጡት ምንድን ነው ቤይሩት የስምምነቱ አንድ አካል ናት የሚል ሀሳብ ሰጥተዋል እና እንደዚህ አይነት ጉዳዮች ከሌሉ በስተቀር ትንሽ ፖለቲካሊ አስቸጋሪ ሊሆን እንደሚችል ግልጽ ነው። አንደኛ እንግዲህ የኢራን ፖለቲከኞች በዚህ ልክ የተለያዩ ሀሳቦችን ቢያጋሩም እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ግልጽ የሆነ አቋም አላቸው። ሊባኖስ ውስጥ ያለውን ፖለቲካ በተለይም ከዚህ ከሂዝቦላ አንጻር ያለውን
በቀላሉ እንደማይገቱት እየተናገሩ ስለሆነ ትንሽ አስቸጋሪ ሆኗል። ኦፍኮርስ ግን ስምምነቱ ትንሽ መካከለኛው ምስራቅን ከሚሳይል ማዕበል ለጊዜውም ቢሆን ፋታ እንዲያገኝ አድርጎታል። ፔንታገን ቺፍ ወይም ደግሞ የመከላከያ የጦር ሚኒስትሩ ፔት ሄግሴት ዩኤስ ፌሲንግ ሚኒሽን ስቶክፓይል ሾርቴጅ የሚል ትንታኔ ሲሰጥ ስለነበረ እኛ እንደዚህ አይነት ሾርቴጅ አልገጠመንም የሚል ማስተባበያ እየሰጡ ነው ፔንታገን ሰዎች። በተለይም ደግሞ የዩኤን ኔቪ ሴክሬታሪ አንድ ሀሳብ ሰጥተው ነበረ። ሃንካው ኮንፍሊክት በዚህ ጦር መሳሪያ ስርዓት ላይ ትንሽ አደጋ ይዞ መጥቷል በሚል አይነት ሀሳብ ሰጥተዋል እየተባለ በሚገኝበት ሰዓት እዛው ላይ ደግሞ የራሳቸው ፖለቲካል ልዩነትም እየፈጠሩ ስለሆነ ፔት ሄግሴት ደግሞ ይህን ሀሳብ ሲሰጡ ጦር ሚኒስትሩ እኛ የጦር መሳሪያ ያልቁብን ሳይሆን ሰላም ስለምንፈልግ ነው እንጂ የሚል ሀሳብ ሰጥተዋል። ስለዚህ በራሳቸው ፕሬዚዳንት ዶናልድ ትራምፕ ፖለቲከኞች ውስጥ ማኒፕሌት የመደረግ ነገር አለ። ከዛ ውጭ ደግሞ በጣም የማያስማማቸው ነገር ኢራኖች ይህን ስምምነት አንደርስታንድ ያደረጉበት መንገድ ልክ አሜሪካ በተረዳችበት መንገድ እንዳልሆነ የቀድሞ ሪፐብሊካን ሴናተር ናቸው ሊንድሴይ ግራሃም ይታወቃሉ። በኢትዮጵያ ፖለቲካም ትልቅ ተሳትፎ ያላቸው ናቸው። እሳቸው ምንድን ነው ያሉት? ይሄ ጉዳይ ዋሽንግተን በተረዳችው ወይም ዋሽንግተን በምትለው ልክ አይደለም። ይሄ አስቸጋሪ የሚያደርገው ቴህራን በራሷ መንገድ ካልኩሌት ያደረገችው ነገር አለና ያን ያህል ተስፋ የሚጣልበት አይደለም የሚል ሀሳብ ነው የተሰጠው። ከዛም ውጭ ደግሞ የሆርሙዝ ሰርጥን መከፈትና ለመከፈት ተከትሎ በተለይም ከተከፈለ በኋላ ወደ እንግዲህ ፖስት ዋሩ ከድህረ ጦርነት በኋላ ያለው እንኳን ተመልሶ ቢፎር ዋር የነበረው ወይም ደግሞ ከፕሪዋር ኮንዲሽኑ እንደማይመለስ የኢራን ፖለቲከኞች በግልጽ አስቀምጠዋል። ምክንያቱም ሁሉም መክፈል አለበት በዛ የሚንቀሳቀስ ሁሉ ብለዋል። እና ይሄኛው ትንሽ ፖለቲካሊ ያስቃል። ግን በጣም በሚገርም ሁኔታ የአሜሪካ እንደሆነ ሪፐብሊካኖቹ ምን አስበው ነው ዓለምን እንዴት ነው የሚያዩት? ይህን ጦርነት አሸንፈናል ብለው ሲያወሩ ምንድን ነው ሀው ማለት በጣም ይገርማል። አንዳንዴ ዓለምን እንደዚህ ነው ወይ የሚያዩት የሚል ጥያቄ ያስነሳል። ቢካዝ አስቸጋሪ የሚያደርገው ይሄ ጦርነት አሁን አንደኛ ፕሬዚዳንት ዶናልድ ትራምፕ አሸንፋለሁ ብለው ገብተው ነው እንግዲህ አሸንፋለሁ ብለው ቢሉንም እንዴት ነው ያሸንፉት? ምን አይነት ነገሮች በሚል ምንም እንደው ኢቨን እንኳን የስምምነታቸው ወይም የዚህ ጦርነታቸውን ዓላማ አድርገው ከገቡ 20 በመቶውን አሳክተዋል ብዬ እንኳን እኔ ማይሰልፍ አልወስድም። ምናልባት በዩራኒየም ድርድር ላይ መፍትሄ ከመጣ ወይም ደግሞ ዩራኒየምን አሳልፋ የምትሰጥ ከሆነ ዩራኒየምን ቀስ እያለ ከጥቅም ውጭ የማድረግ አካሄድ ዩራኒየም ወይም ደግሞ አቶሚክ ቦምብን ኢራን እንዳትታጠቅ የማድረግ እድሉን ከፈጠሩ እሱ ኦፍኮርስ ሊደነቅ ይችላል። እሱ ምናልባትም ጦርነቱን አሳክተዋል ሊባልላቸው ይችላል። ግን ከዛ ውጭ ባለው ጉዳይ ላይ ያሉት አንዳንድ ነገሮች በጣም ኢንትሪም በጣም ሲዲ የሆኑ ነገሮች ናቸው። እንዴት እነ ፕሬዚዳንት ዶናልድ ትራምፕ እኛ አሸንፈናል ይሉናል የሚል ጥያቄም እንደዚሁ ሊነሳ ይገባል። እኛ ዊዶንት ነው ማሸነፍ የሚባለው ነገር ድል በአራት አይነት መንገድ ሊሆን ይችላል አለ። ከዚህ ቀደም እንደነገርኳችሁ ኮምፕሌት ሚሊተሪ ቪክቶሪ ሊሆን ይችላል አንደኛው ሲያሸንፍ፣ ሁለተኛው ደግሞ ተሰላጅቶ አርቴሚስ በሚባለው ወይም ደግሞ አርሚስቲክስ በሚባለው ጦርነቱ እዚህም እዛም እንደው ትተነዋል ብለው የሚቀጥል እርቅ የሌለበት ሲሆን፣ ፍሮዘን ኮንፍሊክት የሚባለው ደግሞ ልክ እንደ ኢራቅ አካባቢ እንዳለው ጦርነቱ ጋብ ያለ ጦርነት ግን ሄድ መለስ የሚል አይነት ሲሆን ወይ በስምምነት ሲቋጭ ነው። ይሄኛው ግን በምን ሊቋጭ እንደሚችል አሁን ስምምነት ቢመስልም ገና ኢትስ ቬሪ ኢንትሪም በጣም ቬሪ ኢንትሪም እንደሆነ እየተነገረ ይገኛል። ምክንያቱም ይሄኛው ሃፐኒንግ ፍራይዴይ ኢን ጄኔቫ ዊል ሰርቴንሊ ዶሚኔት ኢቨንትስ ሂር አት ዘ G7 ሰሚት የጂ7 ጉባኤ ላይ ትልቅም ቦታ ይዟል በራሱ ነው። ብዙ አስቸጋሪ ነገሮች አሉት፣ ግን እሱንም የምንመለከተው ይሆናል። ግን በዋነኝነት የነ ፕሬዚዳንት ዶናልድ ትራምፕ ፖለቲካል አካሄዳቸው መፍትሄ ያመጣል ተብሎ ይታሰባል። ግን መፍትሄ የሚያመጣው በምንድን ነው? በምን ርቀት ምን ላይ ሆነው በማን የፖለቲካ ስርዓትና ግንዛቤ ውስጥ ሆነው የሚለውም እንደዚሁ በጥያቄ መልክ የሚታለፍ ቢሆንም ብዙ ሰዎች ግን በተደጋጋሚ ሪደንደንት በሆነ መንገድ ሀሳባቸውን ሲገልጹ የሚያሳዩባቸው መንገዶች በጣም ሎንግ መንገዶች አሉ። ገና ሎንግ ሮድ ይቀረናል። አሄድ ኦፍ ዩስ ጌን Iran's trust says foreign ministry. The spokesman for Iran's Minister of Foreign Affairs has mentioned the coup decades ago orchestrated by the West as a starting point for the source of deep-rooted distrust.
ማለት ከዚህ በፊት ኩፕ ሙከራ ተደርጎባቸው ነበረ በዚህ እንደምታውቁት እና ከዛ አንጻር የአሜሪካና ያ ማለት የ1953 በጣም ኢራኖች አስቸጋሪ ነው። 1953 ላይ የመሐመድ ሞሳዲክ መንግስትን መፈንቅለ መንግስት ካደረጉበት በኋላ MI6 እና CIA ሞሳድም አለበት በ1954 ማለት ነው። ከዛም 53 ማለት ነው። ከዛም በኋላ የመሰረቱት መንግስት የሻህን አስተዳደር ነው መልሰው ያመጡትና አሁንም እንዳንተማመን ያደረገው ነገር አለ። ስለዚህ ዛሬም ቢሆን አናምንም ነው የሚሉት ሀሳቡ። ሪስፔክቲንግ አንዱን የሌላውን ሶቨሬን ፖሊሲ ወይም ደግሞ የውጭ ፖሊሲውን እንትን ማለት ያስፈልጋል ተብሎ ይታሰባል። ግን በተለያየ መንገድ ያለው አሁን የፖለቲካ ሰጥ አገባውን ብቻ ሳይሆን አለመግባባታቸው የሚጠቁማችሁ ነገር ምንድን ነው? በእነዚህ ኃይላት መካከል አሁንም አለመተማመን አለ ነው። እንግዲህ ኢራን says deal with US ends naval blockade Israel attacks on Lebanon ትንሽ የእስራኤል ጥቃት በሊባኖስ ያለው ደግሞ ኦብቪየስሊ ይህን ስምምነት ጫና ውስጥ እንደሚያስገባው ሳይታለም የተፈታ ነው። ምክንያቱም ኦፊሻሊ ቴንታቲቭ የሆኑ ስምምነቶችን እየተመለከትን ነበረ። ቴንታቲቭ ዲል ነው። ፋይቲንግ በተለይ ሁሉንም ግንባሮች መቋጨት አለበት ተብሎ ይታሰብ ነበረ። ሁሉም ግንባሮች ሲባሉ ግን እንደምታውቁት ደግሞ የሊባኖስን ይጨምራል። ሊባኖስ ግን አሁንም ጥቃት እየደረሰበት ነውና ስለዚህ ትንሽ አስቸጋሪ ነገሮች ሊኖሩ ይችላሉ። ፕሬዚዳንት ዶናልድ ትራምፕ እንግዲህ የሆርሙዝን ጉዳይ መፍትሄ ሰጥተነዋል፣ ከዚህ በኋላ አንዳንድ ችግሮች ላይኖሩ ይችላሉ የሚል ሀሳብም አለ። አንዱ የሌላውን ዲፕሎማሲ የማክበር ግዴታ ሊኖርባቸው ይችላል። ግን በዋነኝነት የነ ፕሬዚዳንት ዶናልድ ትራምፕ የፖለቲካ አካሄድ መፍትሄ አልባ የሆነ ሊሄድ የሚችልበት እድል ግን ሊኖር እንደሚችል ሳይታለም የተፈታ ነው። ኢራን ኤንድ ዩኤስ አግሪ ዲል ቱ ኤንድ ዋር አስ ትራምፕ ሴይስ ሆርሙዝ ዊል ቢ ሪኦፐንድ የሚሉ መረጃዎችንም እንደዚሁ እየተመለከትን ነበር እና ብዙ ሰዎች ትንሽ አስቸጋሪ ኦልሞስት 500 የሚሆኑ በገልፍ ዌስት ክፍል ስትሬት ኦፍ ሆርሙዝ አሉ 500 የሚሆኑ እና ሺፕ ትራኪንግ ፍሮም ይሄ ማሪን ትራፊክ የሚባለው የባህር ላይ እንቅስቃሴዎችን በመቆጣጠር የሚታወቅ ነው። እሱ 230 የሚሆኑ ታንከሮች እና 250 የሚሆኑ 250 የጭነት ማለት ነው የነዳጅ 230 ከዛ 250 ካርጎ ሌሎች ጭነቶችን የያዘ በጠቅላላው እንግዲህ ከ500 በላይ የሚሆኑ በገልፍ ምዕራባዊ ክፍል በባህረ ሰላጤው ምዕራባዊ ክፍል ስትሬት ሆርሙዝ ላይ ተሰብስበው እንደሚገኙ በጣም ስሞለር ግዙፍ ሆነው እንዳሉ እየተነገረ ነው። 70% የሚሆኑ ታንከሮች ስትሮንግሊ ስቴሽነሪ ራዘር ዛን ሙቪንግ ሚን አሁንም እዛው ላይ ቆመዋል፣ እየተንቀሳቀሱ አይደለም የሚለው ነው። ግን የነዳጅ ዋጋ ደግሞ ትንሽ ዝቅ ማለቱን በጣም በርካቶች በጎ ሀሳብ እያደረጉት መጥቷል። ግን የኢራንና የአሜሪካ ፖለቲከኞች አሁን ስምምነት ላይ እየደረሱትም በበጎ ሊታይ ቢችልም ግን ዩኤስ ኢራን ዲል የሚጠናቀቅበት መንገድ ሳይኒንግ ሴሬሞኒ ሲደረግም ከዛም ከተደረገ በኋላም ለ60 ቀናት የሚቆይ ነው። እሱን ተከትሎ ግን የሚነሱ ጉዳዮች በጣም ሪፖርቲንግ ከመሆን ሊያልፉ ይገባል የሚል ጥያቄም የተነሳ ነው። ግን እንግዲህ ከዚህ በኋላ ያለውን ትንሽ አስቸጋሪ ጊዜያትን ዓለም ልትመለከትም ልችል ይሆናል። ግን ተስፋው እያመዘነ ይገኛል። ኤኒዌይ እነ ፕሬዚዳንት ዶናልድ ትራምፕ እና እነ ሙጅተባ ኸመኔም አንዳንድ ስራዎቻቸውን አጠናክረው የመቀጠል ግዴታ አለባቸው ተብሎ ይወሰዳል። ግን ፕሬዚዳንት ዶናልድ ትራምፕ አሁንም ያሉበት አቋም የውስጥ ፖለቲካቸውን የውስጥ ፖሊሲያቸውን ለማርገብ ይመስላል። ኢራንን ብትሆን በተፈጠረባት የኢኮኖሚ ጫና በተፈጠረባት ወታደራዊ ጫና አማካኝነት ወደ መቀራረቡ መጥተዋል። በሁለቱም በኩል ጫና አለ። እሱን መፍትሄ መስጠት ያስፈልጋል ተብሎ ነበረ የተወሰደው። ግን የሊባኖስ ጉዳይ የሄዝቦላ ጉዳይ መፍትሄ የማይሰጠው ከሆነ አሁንም አዳጋች ነገሮችን አለማችን ልትመለከት እንደምችል የአደባባይ ሀቅ እየሆነ መጥቷል እና እነዚህ ጉዳዮች በጣም ክሪቲካል ሆነው ውለዋል። ወደ ተመልካቾቻችን እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ማስታወቂያዎቹንም ተመልከቱ። ቢፌርንም አመስግኑልኝ። ቢኒያም ካሴ ነበርኩኝ። ታንኪዩ። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግባችሁም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም።
ይህ ድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ።